አሁን ጊዜው ሰራትና ዘይነብ ዝም እየተባባሉበት ጊዜ ነው። ሁለቱም አይደዋወሉም፣ ቴክስት አይላላኩም። አንዳቸው የአንዳቸውን ቴክስት ወይም ስልክ እየጠበቁ ናቸው። ሁለቱም በፉክክር ውስጥ ናቸው። ዘይነብም በጣም ከፍቷታል፣ ሰራትም በጣም ከፍቶታል። እንደዚህ በመካከላቸው ድርቅና ተፈጥሮ፣ በአንድ በኩል ደግሞ ካደር በበራክ ቤት ውስጥ መከራን እየበላች ነው። በራክ በቁማ መቃዠቷ ሳያንሳት ቀርቶ አሁን ደግሞ ማታ የምታህልም ከልጆቿ ጋር ስትገናኝ የቀድሞ ባሏ ሰራት አብሯት ሲያቅፋን ነው። ስክር ብላ ጠጥታ ነበር የተኛቸው። ካደርን መንከባከብ ሁሉ ከብዷታል። ሲጀመርም አትወዳትም። ሰራት በጣም እንደከፋውና ይህን ግንኙነት ከዘይነብ ጋር ያለውን ግንኙነት በጭራሽ ማጣት እንደማይፈልግ አንድ ፍንጭ ለነ ሀያል ግልጽ ነው። እነ ሀያል በጧት ከአባታቸው ጋር ሆነው ቁርስ እየበሉ ነው። ቁርስ እየበሉ እነሱ ረጋ ብለው ቁርሳቸውን ሲመገቡ ሰራት በአንድ በኩል እየተከዘ ነበረ። ሴቪም ብትሆን የሰራት ሁኔታ እየተመለከተች ዞር ብላ የልጅ ልጆቿን ትመለከታለች። አባዬ ዘይነብ ከዚህ በኋላ ቤት አትመጣም እንዴ ብላ ሀያል ጠየቀችው። ቀጥታ ጠይቂው እንጂ ምን ተለያያችሁ እንዴ? ተለያያችሁ ብላ እኪም ጠየቀች። ልጆች እባካችሁ ይህን ነገር እዚህ ጋር ማውራት አልፈልግም፣ በቃ ቁርሳችሁን ከጨረሳችሁ ሾፌሩ እየጠበቃችሁ ነው፣ ትምህርት ቤት መሄድ ትችላላችሁ አላቸው። እሺ ብለው ከተቀመጡበት ተነሱ። ከዛም በኋላ በቃ ለምን በኋላ ወደ ክለብ አንሄድም ብላ እዚህ ጋር እኪም ተናገረች። እኪም አንቺ እኮ ክለብ መሄድ አትወጂም እኮ ምን ተፈጠረ ስትራ ነበር። እኔ አልወድም ግን አባዬ ስለሚወደው ምናልባት እዛ ሄዶ ደስተኛ ከሆነ ብዬ ነው በማለት ተናገረች። ደህና ነኝ ልጄ ደህና ነኝ ችግር የለም እያለ ነበር ሰራት። አባዬ በቃ በኋላ እንገናኝ ይሉታል። ከተቀመጡበት ተነሱ ይሄዳሉ። እስከዚህ ጋር ሴቪምም እየተከተለቻቸው ነበረ። ሰራት በአንድ በኩል ዘው ቁጭ ብሎ ቁርሱን እየበላ ስልክ ተደወለለት። በዛሬው ዕለት ጨረታ አለ። በጨረታው ላይ መሳተፍ እንዳለበት አንዲት ጸሐፊው ደውላ እያስታወሰችው እንዳትቀር ስትለው ነበረ። ሰራት እሺ አላረፍድም አልቆየም ብሎ ይመልሳል። ከዛም በኋላ ከተቀመጠበት እየተነሳ ነው ያለው። በሌላ በኩል እነሆ ጃንና ፔሊን ዛሬ ማታ አብረው አምሽተው በቀጥታ ወደ አልጋ ወጥተዋል። ማታ ሁለቱ በፍቅር ሲቀልጡ አድረው አሁን ደግሞ እሱ በጠዋት የሆነ የሚጠጣ ነገር ይዞላ መጣ። ከአልጋዋ እየተነሳች ለኔ እንሰራልኝ አለችው። በባዶ ወደ ቡና መጠጣት ባላበረታታም ነገር ግን ትወጂዋለሽ፣ እኔ አጣፍጬ በራሴ መንገድ ምሰራው ነው አላት። ታውቃለህ በጣም ከጊዜ ወደ ጊዜ እየወደድኩ እየመጣውኝ ነው። አንተን መለየቱ በጣም ሊከብደኝ የሚችልበትና የማይታሰብ ሊሆንበት የሚችል ደረጃ ላይ ልደርስ ነው አለችው። ያው እኔም እንደዛው ነው በሚያሳዝን ሁኔታ አላት። ለምን ነው የሚያሳዝነው? ለምን ማለት ከኔ ጋር እንደዚህ መሆን የሚያሳዝን ነገር ነው መጥፎ ነገር ነው አለችው። ድንገት ተደወለለት። ቆይ አንዴ ብሎ ከተቀመጠበት ተነሳ። ሄሎ ነጃቲ እንደምን አደርክ ሲለው ነበረ። እንደምን አደርክ ዛሬ ሰራት እንትን እንዳለው ታውቃለህ? እዛ አንታሊያ በሚገኘው ሆቴል ውስጥ ጨረታ እንዳለው ታውቃለህ ብሎ ጠየቀው። አውቃለሁ ያን ፕሮፖዛል አብረን ነበር ያዘጋጀ ነው አለው። ኧረ እባክህ እና ትንሽ ፍንጭ አትሰጠኝም? እንዴት ነው ማለት ትላንትና የነገርከኝ ነገር የምርህን ከሆነ እያለው ነበረ። የምሬን ነው ሲለው ነበረ። እኮ ታዲያ የምርህን ከሆነ ታዲያ የሆነ መረጃ ትሰጠኛለህ ታዲያ ከዛም በኋላ እኔም የሆነ ነገር ከፍላለሁ፣ እመነኝ ጥሩ ጉርሻ ነው የምሰጥ፣ ጥሩ ገንዘብ ሰጣለሁ ብሎ ጠየቀው። እንደዚህ ሲለው ጃን ደግሞ ገንዘብ አልፈልግም ሆቴል ውስጥ ድርሻ እንዲኖረኝ ነው የምፈልገው አለ። ጥሩ ነው እሱንም ይቻላል ሲሉ ነበረ። ወንድሜ ኮንክ ለቀጣዩ ለወደፊት ህይወቴ ልታሰብልኝ ይገባል፣ እኔም አስባለሁ፣ መጨነቅ ጀምሬያለሁ እያል ነበር። ፔሊ የሆነ ነገር ሲፈጠር ፍጥጥ ብላ ነበር የምታየው። ተስማምተናል በል እንግዲህ ሰራት ለጨረታው የሚያቀብረውን ዋጋ ስንት እንደሆነ ነገረኛ እያለው ነበረ። ጃን ሊነግረው ነው። በሌላ በኩል ሰራት ቤት ውስጥ ነው ያለው። ወደዛ ወደዚህ እየተሽከረከረ ቤቱ ያለ ዘይነብ ከባድ ነው። ድንገት ነበር ሻሿን ያገኘው። ወደ አፍንጫው እያስጠጋ ነበረ። ሁለቱ አብረው ያሳለፉትን አንዳንድ ጊዜዎች እያስታወሰ ነበረ። ከዛ በኋላ በቀጥታ ራመድ እያለ ከቤት እየወጣ ነው። ሰራት ከሰሞኑ በወንድሞቹ እንደተካደ ማወቁ ከዛ እነዚህ ነገሮች ትንሽ ሰው እንዳያምን እያደረገው ነበረ። ዘይነብም ጥላው ሄዳለች። አሁን በራሴ መቆም አለብኝ ብሎ አሰበ። መኪና ውስጥ ገብቶ ወደ ስራ ቦታ ሊሄድ ነው። ዘይነብ አንድ በኩል ትምህርት ቤት ደረሰች። ድንገት የሰራትን የሚመስል መኪና ስታይ ቀጥ ብላ ቆመች። ነገር ግን ሌላ ሰው ነበር መኪናውን የያዘው። ከዛ በኋላ በቀጥታ ከመኪናው ሲወጣ አይታው ተስፋ ቆርጠች ትሄዳለች። እሱን በየሄደችበት ማስታወስ ስራ ሆነ። ሰራትም ቢሆን እሷን በቀላሉ መርሳት የማይሆን ነገር ነው። በድንገት መንገድ ዳር ላይ አበባ የሚሸጥ ሰው ሲመለከት እያሰበ ነበረ። ከዚህ ቀደም አበባ ሊገዛ በሄደበት አጋጣሚ ነበረ አበባ ፈልጋለሁ ብሎ እየጠየቃት። ከዛም በኋላ ይሄን ቤት ረሳሽ ብሎ የተከለችውን የቃሪያ ተክል እየሰጣት የነበረው። ጎበዝ እኔ እናንተ የሚያገናኘንን እያንዳንዱ ነገር እየተከታተልክ እያጠፋው ነው በርታ አለችው። አሁን እሱን አስታውሶ ሻሿን ይዞ ነበረ። እሱም ቢሆን እሷን መርሳት ከባድ ሆኖበታል። ብዙ ነገር እያስታወሰ ፈገግ እያለ ነበረ። ዘይነብ ስራ ቦታ ደረሰች። ትምህርት ቤት ቢሮ ውስጥ ገብታለች። ቢሮ ውስጥ ገብታ አንዳንድ ነገሮችን እያስተካከለች ነው። ሰራት ከዚህ ቀደም የላከላት ቸኮሌት አለ። እሱን ቸኮሌት ያመጣበት ፓኬጂንግ እሱን እያየች ስትገረም ነበረ። ከዛ ስልኳን አወጣች። ሰራት እስካሁንማ ቴክስት ልኳል ብላ ስልኳን ተመለከተች። ቴክስት የለም ባዶ። እንዲያውንስ በዛ በቃ ልደውልለት ብላ ሳታስብ ብላ አልቀረችም። ስልኳን ሳዘጋው ሳትቆልፈው ዝም ብላ አስቀመጠችው። ለካ ስልኳ እየደወለ ነበር ወደ ሰራት ደስ ብሎ ቶሎ ብሎ አነሳ። ሄሎ ዘይነብ ሄሎ እየሰማሽኝ ነው እያል ነበር። ስልኩ እንደጠፋ ነው። ከዛ እንዴ ለምን ዝም የምትዩ ዘይነብ
እያለ እየጠየቀ ስልኩን ዘጋው። ዘይነብ በሌላ በኩል እዛው ትምህርት ቤት ውስጥ ናት። ድንገት ካድርን አየቻት። ካድር የኔ ቆንጆ ብላ ያቀፈቻት ነበረ። የካድር ጸጉር ትክክል አይደለም፣ ዛሬ ገና ነው ያገኘሁሽ እኮ ጸጉርሽ ምንድነው ስትላት ነበረ። እህቴ ዘይነብ ስለኔ አታስቢ፣ ደህና ነኝ ስትላት ነበረ። ጸጉርሽ ለምን እንደዚህ የተመሰቃቀለው? ቆይ እናትሽ አላበጠረችልሽም እንዴ ብላ ጠየቀቻት። ተኝታ ነበረ፣ አልተነሳችም ነበረ። ምግቤንም ራሴ ነበረ የቋጠርኩት አለቻት። ምን ምግብንሽን እንኳን መቋጠር ከበዳት አለቻት። አዎ እንደዛ ነው የሆነው ስትላት ነበር። ርቦሻል አለቻት። ትንሽ ስትል ነበር። እኔም ርቦኛል ነይ እንብላ ቁርስ ብላት ይዛ ትሄዳለች። በሌላ በኩል ኢብሩ ስለ ጂያን የማይሆን ነገር ሰምታለች ዛሬ ከዘይነብ። ጂያን ትንሽ በአዝራ ስቃይ እየደረሰበት እንዳለ ነበር የሰማችው ጭምጭምታ። ምንም እንኳን ጂያን ይገባዋል ብላ ብታምንም ነገር ግን አሁን ደግሞ አሳዝኗት ይሄን ነገር ልታረጋግጥ እየመጣች ነው። እውነት አዝራ እያሰቃየችው ነው የሚለውን ነገር ለማወቅ ከዛ ወደ ግቢ ገባች። ከዛ ወደ ቤቱ ጀርባ እየዞረች ነበረ። ከዞረች በኋላ በመስኮት በኩል መመልከት ጀመረች። አዝራ ጂያንን ይዛው መጣችና የኔ ፍቅር በቃ እስካሁን ከተዝናና ይበቃም፣ አሁን ደግሞ ይሄው ይሄን ግድግዳ ተመልከተው፣ ከፈለከ ግድግዳውን ማውራት ትችላለሽ፣ ቀስ ብላ አማክረው እያለች ዊልቸሩ እንዳይንቀሳቀስ እያረገች ነበረ። ከዛ በኋላ በቃ በኋላ እንገናኝ ብላ ወጣች። አዝራ እባክሽ እያለ እየለመናን ነው። ከዛ እዚህ ጋር ኢብሩ ጂያንን አየችው። ጂያን ድንገት ነበር አያት። እሱም ሲያት ኢብሩ ደነገጠ። ኢብሩ እርጅኝ እባክሽ ብሎ እጁን እየዘረጋ ነበረ። እርጅኝ እያለ እንደዚህ ሲለምናት በርቀት ደንግጣ እየተንቀሳቀሰች ነበረ። እንዴት ልትመጣች አለች ብሎ ገረመው። ከዛ በኋላ ከቤቱ ልትረቅ ነው። ራመድ ስትል ድንገት አዝራ አየቻት። ኢብሩ እንዴት መጣሽ ባክሽ ስትላ ነበረ። ኢብሩ ደንገጥ ብላ ወደ አዝራ እየዞረች ነበረ። በመስኮት በኩል ስታይቼሻለሁ ባክሽ፣ ምንድን ነው? ምን ተፈጠረ? ናፈቀሽ እንዴ? ጂያን ናፍቆሽ ነው? እንደዛ የተጫወተብሽ ምንም አልመሰለሽም ማለት ነው? ድጋሚውንም እንደዚህ ያሉ ነገር ከተፈጠረ በኋላ አብረሽ መሆን ትፈልጊያለሽ? እንግዲህ የድሮ ፍቅረኛሽ ያለበትን የሚያሳዝን ሁኔታ ለማየት ከፈለግሽ መተሽ ማየት ትችያለሽ። ነይ ግቢ ከፈለግሽ ነይ ግቢ እያለቻ ነበር። ምንድን ነው ስምር የምታወሪው አንቺ? ምንም እየገባኝ አይደለም። ዝም ብለሽ የምታወሪው። እኔ ምንም የማስበው ነገር የለም። በቃ ያለበት ሁኔታ በአይኔ ለማየት ፈልጌ ነበረ አለቻት። ይሄው አየሹ ታዲያ ምን ነው የምትይው ስትላ ነበረ። ለምን ነው ግድግዳው ላይ የምታስደግፊው? አልገባኝም። ምን ማለት ነው ስትላ ነበረ። ወይኔ ደሞውን አሳዘነሽ? ማዘን ጀመርሽ ለሱ አለቻት። እያዘንኩለት አይደለም አዝራ፣ ይሄን ነገር እያልኩ ያለሁት ጂያን ስለሆነ አይደለም። ነገር ግን በቃ ታማሚ ነው። ታማሚ እንደዚህ ማሰቃየት ኃጢአት ነው እንዴ ስትላ ነበረ። አይደለ አንቺስ ምንድነው ያረግሽው? እኔ ላይ እሱስ እኔ ላይ ምንድነው ያረጋው? እሱ እኔ ላይ ያረገብኝ ኃጢአት አይደለም እንዴ? ቤተሰቦችሽ ላይስ ቢሆን ያረገው ነገር ምን ግፍ አይደለም? ኃጢአት አይደለም? ምን ማለት ነው ትላታለች። እንዴ እኔ እኮ በዚህ ጉዳይ አልተከራከርኩሽም እና በዚህ መንገድ ነው መበቀል ካለብሽ የምትበቀው አለቻት። የሚገባውን መከራ አበለዋለሁ እንግዲህ ዋናው ነገር ይሄ ነው፣ ካልተመቸሽ ውሰጂው ስትላ ነበር። ለምን ብዬ ነው ወስዶን ይጃለ ምን አገባኝ? ወደ ሲኦል ለምን አይገባም ሲፈልግ? ሲጀመር ካንቺ የበለጠ በዚህ ምድር ሰይጣን የለም። በመጨረሻም አንቺ እጅ ላይ ወደቀ፣ በደንብ ይቀጣበታል ብላ ትሄዳለች። አዝራ ምንም ሳይመስላት ወደ ውስጥ ገባች። ኢብሩ ግን ጭንቅላቷን እየመታች ኢብሩ ተረጋጊ ብለሽ ደግሞ ለጂያን ልታዝኝ ነው እንዴ? ጂያን መጥፎ ሰው ነበረ፣ ጎርቶሻል፣ የራሱ ጉዳይ ተይው በቃ እያለች ከራሷ ጋር ስታወራ ነበረ። ከዛ በኋላ እንዳትሳሳት በጣም የሞከረች ራመድ ስትል ነጃት ይደወለላት። ሄሎ ኢብሩ እንዴት ነሽ? ቆንጆ የሆነ ሬስቶራንት አግኝቼ ነበረ እኔና አንቺ አሪፍ ምግብ እንድንበላ አላት። አልገባኝም ለምን ብዬ ነው ከአንተ ጋር የምበላው ምንድን ነው ስትሎ ነበር። ማለቴ ያ ብዙ ነገሮች ሰው ያስፈልጉታል። እኔ ደግሞ ዛሬ ብዙ ማከብርበት ቀን ነው፣ ደስ የሚል ስኬት አስመዝግቤ ያለው ጓደኞች ደግሞ የሉኝም። ታውቂያለሽ ቅርብ ቀን ነበረ ወደዚህ ከተማ የተዘዋወርኩት እና ለአንድ ቀን ጓደኛዬ ልትሆን ትችያለሽ፣ ለአንድ ቀን ሳይሆን ለተወሰነ ሰዓታት ምግብ አብረን እንድንበላ አላት። የራሱ ጉዳይ መልካም ምሳ በቃ እኔ ጋር ደውልልኝ ብላ ስልኩን ዘጋችበት። ወይ ጉድ እያለ እየገረመው ነበረ። ከዛ ዞር ብላ የነ ጂያንን ቤት ተመለከተች። ኢብሩ ይህን ስልክ አጥፊው በቃ አጥፊው እያለች ነበር። ዞር ብላ ደግሞ ጂያንንም ጂያንን እርሹ እያለች ነበረ። ከዛ በኋላ አሁን ጂያን ግዴታ ለመርሳት አዲስ ሰው እንደሚያስፈልጋት ገባት። ማስረሻ በሚል ምክንያት ወደ ነጃቲ ጋር መልሳ ደወለች። ስደውልለት ቶሎ ብሎ ስልኩን እሱም አነሳው። ደወለች ድጋሚ። ሀሳቤን ተቀበልሽ እንዴ አላት። እሺ ቅድም ስለዘጋሁብህ ይቅርታ፣ ለዛሬ ብቻ ጓደኛ ልሆን እችላለሁ አለችው። እሺ ተስማምተናል፣ በቃ የሬስቶራንቱን አድራሻ ልክልሻለሁ አላት። እሺ አለችው። ጂያንን ቶሎ መርሳት እንዳለባት እየተረዳች ነው። ትንቀሳቀሳለች። በሌላ በኩል አሁን ዘይነብ የካደርን ጸጉር ቢሮ ውስጥ ሆና እያበጠረች እያስያዘችላን ነበረ። ምንም ነገር ካለ እኔ ጋነ እያለቻን ነበረ። ከዛ ጠየቀቻት አንዳንድ ነገር ቤት ውስጥ ያየችው። እዚህ ጋር ካደር በራክ ያደረገችውን አዳዲስ ነገር እየነገረቻን ነበረ። ምን ፒያኖ መጫወት አትችይም፣ ጣቶችሽ አጫጭር ናቸው እኮ አለችኝ አለቻት። የምን ፒያኖ? በዚህ ምድር ላይ የፈለግሽውን ነገር መሆን ትችያለሽ። ፒያኖ ተጫዋች ብቻ ሳይሆን የፈለግሽውን ነገር። ምን ማለት ነው እንዴ የፈለግሽውን ነገር ብላ አበረታታቻት። ከዛ ካደርን በቃ ወደ ትምህርትሽ ሂጂ ብላ ላከቻት። ዘይነብ እየገረማን ነው። ተደወለላት። ሰራት ሲደውልላት ስታይ ደስ አላት። ቶሎ ብላ አነሳቸው። ከዛ በኋ ኮራ ብላ አንስታ ምንድን ነው ሰራት ተናገር እየሰማው ነው አለችው። አንቺ ራስሽ ተናገሪ እንጂ አንቺ አልነበርሽ እንዴ ደወልሽው አላት። ማኔ አረን ያልደወልኩልህ አለችው። አረ ደውለሻል ግን ምንም አላልሽኝም ዝም አልሽኝ አላት። አራኔ ሰራት ምንም አላልኩም እያለችው ነበር። እስኪ ተመልከቹ እስኪ ደውለሽ ነበር አላት። አየችው ደውላ ነበረ። ደነገጠች። በስተት መሆን አለበት በቃ አላየሁትም ነበረ አለችው። ነው እንደዛ ነው እያላ ነበር። አሁን እንደዛ ነው ሰራት ይቅርታ ረበሽኩ አይደል አለችው። ቤት ተመጫለሽ አትመጪም እያላ ነበረ። ሴቶቹ ተጨንቀዋል ልጆቹ
ሌሎቹ ስላሰቡ ነይ አላት። ኧረ እባክህ አንተስ አታስብም? አንተስ አትጨነቅም አለችው። ሰራት ሳቀና አይ እኔ አልጨነቅም እያለ ነበረ። እንግዲህ በል ንገራቸው ለልጆች እንደማልመጣ ለሴቶቹ አለችው። እሺ ችግር የለም አትምጪ አላት። አዎ አልመጣም ስትለው ነበረ። በነገራችን ላይ ሳዘገው በፊት ግቢ ውስጥ የተከልኩት አበባ ነበረ እና እባክህ እንዳይደርቁ ውሃ ታጠጣልኛለህ አለችው። አንቺ መተሽ ካልተንከባከብሽ አበባው ይጠወልጋል ይደርቃል አላት። ስልኩን ዘጋው። ዘይነብ ተጨነቀች። ከዛ በድንገት ሰራት ነጃቲን እዛው አገኘው። ለመጣ እዚህ ብሎ ሰራት ጠየቀው። ጨረታው ልሳተፍ ነበር የመጣሁት አለው። አንተ እዛ ቤቤክ የሚገኘውን ሆቴል ተውኩላ አይደል እንዴ? እሱ አይበቃም እንዲ ያለው። አይበቃኝም ንግዱን በደንብ ማስፋት ፈልጋለሁ ገባ፣ በደንብ መቆጣጠር ፈልጋለሁ፣ ያለኝን እድል በሙሉ መጠቀም ፈልጋለሁ እያለው ነበረ። በል እንግዲህ ይሄ እንዳለ የኔ ነው፣ እኔ ነኝ የማሸነፈው፣ ብዙ ተስፋ አታርግ አለው። ከዛ እሱን አብረን እናያለን እያለ ነበር። እዚህ ጋር ነጃቲ እዚሁ ተለያዩ። በሌላ በኩል አዲስ ዶክተር መጥተዋል። ጂያንን ሕክምና እያደረገልን ነበር እግሩ ድጋሚ መንቀሳቀስ እንዲችል። እዚህ ጋር አዝራ በጥንቃቄ ነበር የምታየው። ወይዘሮ አዝራ እባክሽ እዛ ጋር ከቦርሳው ጀርባ ሰማያዊ ነገር አላቀብኝ አላት። እሺ ብላ ዞር ስትል ወዲያው ነበረ ዶክተሩ የጂያን ኪስ ውስጥ ሞባይል የከተተው። ከዛ አዝራ ሰጠችው። እሺ አመሰግናለሁ እያለ ነበረ። በቃ አቶ ጂያን የነገርኩን ስራዎች ድጋሚ ለመስራት ሞክር፣ እግርህን ለማንቀሳቀስ ሞክር፣ በየቀኑ ጥንካሬ እያገኘ ትሄዳለህ ሲለው ነበር። እሺ አመሰግናለሁ ይላል ጂያን። ዶክተሩ በቃ ልውጣ ብሎ ሻንጣውን ይዞ እየወጣ ነበረ። ልከተልህ ልሸኘ እስከ በር ድረስ ብላ አዝራ እየተከተለችው ነበረ። አዝራ እየሸኘችው ጂያን ከኪስ ውስጥ ሞባይል እያወጣ ነበረ። ይሄ ሰውዬ ሞባይል አስቀምጦለታል ኪስ ውስጥ። ከዛ እዚህ ጋር ጂያን ደስ አለው። ከዛም በኋላ እንዴት ዶክተሩ እዚህ ጋር አዝራ እንደሸወዳት ጂያን ሲገባው ደስ እያለው ነበረ። ከዛ በስልኩ ከነጃቲ ጋር ያወራል። አሁን አዝራ እንደፈለገች አትገድበው። ከዛ አዝራ እዚህ ጋር ዶክተር ቆይ አንድ ጊዜ እንዴት ነው የባለቤቴ ሁኔታ እየተሻሻለ ነው ያለው አለችው። በእውነት ነገሩ በጣም አሳሳቢ ነው አላት። እባክህ እውነቱን ንገረኝ፣ ችግር የለም ከዛ በኋላ አንዳንድ ነገሮችን ልንወስን እንችላለን፣ እሱን ተመልክተን አለችው። ማለት እኔ ቀንሽ ማበላሸት አልፈልግም፣ ነገር ግን ምንም አይነት ለውጥ የለውም አላት። እና ይሄ ማለት ድጋሚ መራመድ አይችልም ማለት ነው? አይችልም በቀሪው ህይወቱ አለችው። እንደዛ ማለት ነው፣ በጣም የተለየ ተአምር ካልተፈጠረ በስተቀር መራመድ አይችልም አላት። እሺ አመሰግናለሁ አለችው። በሩን ዘጋች። ደስ አላት። ከዛ ተመልሳ መጣች። የኔ ፍቅር መልካም ዜና ሌላ አንተ እያለች ወደ ክፍሉ ስገባ እሱ ሞባይሉን እየደበቀው ነበረ። ምንድን ነው ይላታል። ድጋሚ መራመድ እንደማትችል ተነገረኝ። እግርህ ምንም ለውጥ የለው፣ የሆነ ተአምር ካልተፈጠረ በቀር ድጋሚ በእግር መራመድ አትችልም። ያ ተአምር ደግሞ እንዳይፈጠር እኔ የቻልኩትን ነገር አደርጋለሁ እመነኝ እያለች ነበረ። ዝም ብሎ ይመለከታታል። ከዛም በልበላሁን ግድግዳው የምታይበት ሰዓት ደርሷል፣ በል ግድግዳው ላይ አፍጥጥ፣ መልካም ጊዜ ሆንልህ እሺ፣ በጭራሽ ከዚህ ወንበር ላይ ተነስተህ በእግር እንድትራመድ በፍጹም አልፈቅድልህም እሺ እኔ ፍቅር ብላው ጥላው ትሄዳለች። እሱ ግድግዳውን ይመለከታል። ከዛም በኋላ ሞባይሉን እያየ ጂያንን ገና አታውቂውም ማለት ነው፣ ስነሳ አሳይሻለሁ ብሎ ከራሱ ጋር እያወራ ነበረ። በሌላ በኩል ዘይነብ ቢሮ ውስጥ ናት። ድንገት ሀያል መጣች። ሀያል ከመጣች በኋላ ዘይነብ እኔ እንግዲህ እንደ እህቴ ነው ማየሽ፣ በአባዬና በአንቺ መካከል ያለውን ግንኙነት እንዴት እንደተቀበልኩ ታውቂያለሽ አይደለ? አንድ መስፈርት ብቻ ነበር ይላንቺ፣ እሱም አባዬን እንዳታስከፊው ነበር ያልኩሽ። አባዬን የምታስከፊው ከሆነ ቢቀርብሽ ነው የሚሻለው አለቻት። ዘይነብ ደግሞ ኧረ ቆይ እንደዛ እኮ አይደለም ብላ ለማስረዳት ታገለች። ነገር ግን ሀያል አንድ ጊዜ አሰባብን የመጣቸው አባዬን የምታስከፊው ከሆነ ይቅርብሽ ብላት ተናግራት ትወጣለች። ዘይነብ እንደው ምን ይሻለኛል ብላ ራሷን ይዛ እያሰበች ናት። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።